አንዳንድ ሰው ከሰውነት ጠባይ ወጥቶ አውሬ ሆኖ ወገኑን እየበላ አይደለም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ስናስብ አናብርትን አስለምደው ከነሱ ጋር ይጫወቱ ነበር። እባካችሁ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ እንማር። ወገኖቻችንን እንደ በግ እንደ ዶሮ ሲያርዷቸው፣ በጠራራ ፀሐይ በእሳት ሲያቃጥሏቸው አላየንም? እንደ ጎመን ሲቀረጥባቸው ገድሏን ተባራቂ ታምር ገነደ በረከት ያገኛል ኪዳኑን ያመነ ዛሬም እንደዚህ ስለ ኢትዮጵያውያን ምሕረት፣ ይቅርታ፣ ስርየት ወደ እግዚአብሔር የሚለምኑትን ጻድቃኑን ቅዱሳኑን እግዚአብሔር ቁጥራቸውን ያብዛልን። ዛሬ ይሄ ነው የሚያስፈልገው። ከሳቸው እንማር፣ አንዳችን ለሌላችን እንጸልይ፣ እንተሳሰብ፣ እግዚአብሔርን እንለምነው። ሌላው ለሰው ብቻ አይደለም እኮ ለአራዊት ለመኑ። ምን ልብላቸው፣ ምን ላብላቸው፣ ምን ላድርግላቸው አሉ። ዛሬ ወገኖቼ እንኳን ለአውሬ የሚበላ ነገር እግዚአብሔርን ሊለምን ቀርቶ አንዳንድ ሰው ከሰውነት ጠባይ ወጥቶ አውሬ ሆኖ ወገኑን እየበላ አይደለም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ስናስብ አናብርትን አስለምደው ከነሱ ጋር ይጫወቱ ነበር። እነሱ የሚበሉትን ነገር እግዚአብሔርን ለመኑ። ዛሬ ኢትዮጵያውያን አንዱ ለአንዱ አውሬ ሆኖ የለ እንዴ? የቀን አውሬ ሆኖ ወገኑን በጠራራ ፀሐይ እየሰበረ አይደል እንዴ? ከአውሬም ከፍቶ አንዳንዶች እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው፣ ክብራቸው ወኖራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ሰዎች እንብላ እንጠጣ ነገ እንሞታለን የሚሉ ማነው ሄዶ የመጣ ማነው ሞት የተነሳ የማያውቁት ሀገር አይናፍቅም የሚሉ ሰዎች ወገኖቻችንን በግፍ ሲገድሉ አይተናል። ወይ በሚናገሩት ቋንቋ ምክንያት ወይም በሃይማኖት ምክንያት ነፍሰ ጡር ማህፀኗን ቀደው ጽንስ አውጥቶ ሲጥሉ አላየን? አራስን ከነ ልጇ እንክብካቤ የሚገባት ሳለች ሲገድሏት አላየን? ወገኖቻችንን እንደ በግ እንደ ዶሮ ሲያርዷቸው፣ በጠራራ ፀሐይ በእሳት ሲያቃጥሏቸው አላየንም? እንደ ጎመን ሲቀረጥባቸው። ስንቱን ልንገራችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እባካችሁ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ እንማር። እንኳን ለሰው ለአራዊት ራሩ፣ እኛም እንራራ፣ ለወገናችን እንራራ፣ እንዘን። ወገናችንን በግፍ አሳልፈው ከሚሰጡት ጋር አንተባበር። ጎጠኝነት፣ መበላላት፣ መለያየት፣ መነካከስ ለኛ ያለውን ያጠፋል፣ እኛንም ያጠፋናል። ከዚህ ማንም አላተረፈም፣ አያተርፍም። አይተናል። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ገላትያ ምዕራፍ 5 ቁጥር 15 ላይ። የእርስ በርስ መጣላት፣ መባላት፣ መለያየት መጨረሻው መጠፋፋት ነው። አይተነዋል። አሁን በቅርብ ጊዜ እንኳን 1 ሚሊዮን ሕዝብ በላይ በጦርነት አላለቀብን? በረሃብ ዛሬ ብዙዎች እያለቁ አይደለ? ከጦርነት የረፉ በበሽታ እያለቁ አይደለ? በስደት እኔ ስንቱን ላንሳላችሁ። ኢትዮጵያውያን እንግዳ ተቀባዮች እኮ ነበር። ኢትዮጵያውያን የእግዚአብሔር ሕዝብ ናቸው ብለው ነው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከሀገራቸው ከግብፅ ተነስተው የመጡት። ዛሬ ግን ወገናችን ኢትዮጵያዊን አንተ መጤ ሰፋሪ እያሉ የሚያፈናቅሉ አሉ። ከተወለዱበት እትብታቸው ከተቀበረበት ካደጉበት ተምረው ለውጤት ከበቁበት ነግደው ካተረፉበት ሰርተው ካገኙበት ወልደው ከከበዱበት ብዙ ሀብት ንብረት ካፈሩበት ቀያቸው ርስታቸው ሲያፈናቅሏቸው አይተናል። ያውም በህይወት የተረፉትን ነው። ሌሎቹንም አገድለዋቸዋል በአሰቃቂ ሁኔታ። እዚህ ላይ ነው አሁን እግዚአብሔርን
እንለምነው። ለኛ ያለው ጠፋ፣ እኛንም ደግሞ እያጠፋን ነው። ዘመኑን ዋጅ። አይጠቅመንም። ጎጠኝነት፣ መለያየት፣ መበላላት፣ መነካከስ ትርፍ የለውም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እናስብ። እኔ ግብፃዊ ነኝ፣ እነሱ ኢትዮጵያውያን ናቸው አላሉም። ቆዳ ቀለማቸውም ቢሆን ከኛ ትንሽ ነጣ ይላል ግብፃውያን፣ ግን አላሉም። በእውነት በሰውነት በእውነት በክርስትና እኛም ይህንን ቋንቋ መግባቢያ ነው። መባያ፣ መጣያ፣ መጋደያ አይደለም። ሰውን በሰውነቱ እናክብረው። እስቲ ከኔ ጋራ በሉ፣ በምድር ሁሉ ላይ እንዲኖሩ በሉ። በደንብ አስረግጣችሁ ተናገሩ። በምድሩ ላይ እንዲኖሩ በሉ። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26። በምድር ሁሉ ላይ እንድንኖር የሰውን ወገኖች ሁሉ ከአንድ አዳም ፈጠረ። ሔዋን እንኳን የወጣችው ከአዳም ጎን። የሁላችን አምላክ እግዚአብሔር፣ የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለል ምድር ላይ ያኖረዋል። ሁላችንን በዝናብ እያበቀለ በፀሐይ እያበሰለ ይመግበናል። ወረድ ሲል ሁላችን በኖህ ምክንያት የተረፍ ሕዝብ ነን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቦታቸው ረፍታቸው ነው የምንለው። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። እስቲ ከኔ ጋር በሉ፣ ጻድቃን በሉ። ድል ባደረጉ ጊዜ ብዙ ክብር አለ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 12። ጻድቃን እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉት ድል ባደረጉ ጊዜ ብዙ ክብር አለ። አጋንንትን ድል አደረጉ፣ ዓለምን ድል አደረጉ፣ ፈቃደ ሥጋን ድል አደረጉ፣ ኃጢአትን ድል አደረጉ። ስለዚህ ብዙ ክብር አለ። እግዚአብሔር አክብሯቸዋል። እኛም እናከብራቸዋለን፣ እናመሰግናቸዋለን፣ እናወድሳቸዋለን። ክብር ይግባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ክብር ያለው ከድል በኋላ ነው። ሰው ሮጦ ሲቀድም ነው የሚከበር። ታግሎ ሲጥል ነው የሚከበር። ጀምሮ የተሸለመ የለም፣ ሮጦ ቀድሞ ሲጨርስ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚገባ ተጋድለው ዓለምን ድል አድርገዋል። ስለዚህ እግዚአብሔር በብዙ ክብር አክብሯቸዋል። ይህንን ቀን እኛ እናከብራለን፣ መታሰቢያ እናደርጋለን። ለምን እስቲ በሉ፣ የጻድቅ መታሰቢያ በሉ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። አዎ የጻድቃን መታሰቢያ ለበረከት ነው። መታሰቢያቸውን በማድረግ በረከት እንቀበላለን። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ስለተናገረ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉትን ጻድቃን ስንቀበል በስማቸው ለተራበ ስናጎርስ፣ ለታረዘ ስናለብስ፣ ለተጠማ ስናጠጣ፣ ለድሃ ቸርነት ስናደርግ በረከታቸው ይደርሰናል። እነሱ ያገኙትን ክብር እግዚአብሔር ይሰጠናል። በጻድቃኑ ስም፣ በነቢያቱ ስም፣ በቅዱሳኑ ስም ቀዝቃዛ ውሃ የመጨረሻ ትንሹ በእያንዳንዱ ቤት ውስጥ ያለው ቀዝቃዛ ውሃ ያጠጣ፣ እውነት እላችኋለሁ ዋጋው አይጠፋበትም። የበለጠ የማያደረገ የቱን ያህል የበለጠ ይቀበላል። እግዚአብሔር የጻድቃን የሰማዕታት የቅዱሳን በረከታቸው ለዘላለም በሁላችን ላይ አድሮ ይኖር ይቆየ። እሺ መምህራችን መምህር ዘላለም ሕይወት የሆነውን የእግዚአብሔርን ቃል አስተምረውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን በሉት። እግዚአብሔር ይሄንን ሕይወት ስላስተማረን ስሙ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት ሁላችሁ። እኛም በተማርነው ትምህርት ተጠቅመን ሕይወት እንድናገኝ የበለጠ ተጠቃሚዎች እንድንሆን እግዚአብሔር ይርዳን።
በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሽብሸባ በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ድምፃችሁ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አቅንቶ ከፊት ለፊት በድል ቀድሞልኛል። በምስጋናው ከኋላ ስቦኛል። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እልል እልል በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እስቲ እጃችሁ በደንብ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። እልል እልል በድንኳኔ እልልታ ሙሉ ነው። በድንኳኔ ታላቅ ነው። በድንኳኔ እስቲ ወንዶች እጃችሁ ከፍ አድርጉ። ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን አንደበቴን ቅኔ ሞልቻለሁ። ብፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እልል እልል